ካሜራው ታቸው ተቀየሩ ተቀመጥ ሰዎች ከተተሉኛል ብሎ እየፈራ ነበር መሰለኝ ወደ ኋላ ወደፊት እየተገላመጠ ነበር ሲያወራ ነበር ከዛ በኋላ በደንብ ስናጣራ እሷ የሄደችበት መኪና ያላችሁትን እንግዳ ይዘት የመጣ መኪና የሆነ ነገር እሷም ጋር ፊት ማውራት አልፈልግም እኔ ሞተሩን ለብቻው ነው ይዞ ለሚድ እንትን ያለው ሞተሩን ብቻውን ነበር ይዞ ለሚድ የሞከረው እኛ ይበላሽብሃል መንገድ ላይ እንደዚህ ሆናል ሽፍታም ሊኖር ይችላል ምናምን ብለን መስደውልላት ነበር ስደውል ስልክ አታነሳም እሷ ረጅም ሰዓት ደወልኩ ስልክ አታነሳም በዛ ምሽት የተበላሸ መኪና ጫካ ውስጥ አይታችኋል ወይ ማናቸውም ጫካ ውስጥ ምንም አይነት መኪና አላዩ ነበር ከተማሪ የሚፈልጉት ሰዎች እንዳሉ ትንሽ ጉዳት ሊደርስበት እንደሚችልና አብሶ ወደ ጫካ የምትገባ ከሆነ ማታሊ ሃርድ ነው ያን ነገር ለማስረዳት ሞከርኩኝ እሱ ግን እምቢ አለ እዚህ ከተማ ወላጆቹ እዚህ ከተማ እንደሆኑ ነገ ወደ ገጠር እንደሚገባ በተረጋጋሚ ጊዜ ፎቶን እንድናይና ብዙ ፎቶች ነበር የላከችልን 11 ካሬ የንግድ ሱቅ ስትጠይቁ ለነበራችሁ ደንበኞቻችን እንኳን ደስ ያላችሁ ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ በፉል ፊኒሽድ እና በኔት ኤሪያ እየሸጥን ነው የ11 ካሬ 22 እና 32 ካሬ አማራጮችን ከግራውንድ ፍሎር ጀምሮ ማግኘት ይችላላችሁ ያሉን ሱቆች ውስን ስለሆኑ ከስር በመናስቀምጠው ስልክ ብቻ በመደወል የግሎ ያደርጉ ሜሪት ፕሮፐርቲስ ሆቴሉ ጋር ሲሄድ ግን የተፈጠረው ነገር ማለት እስካሁን ድረስ ግልጽ አልሆነልኝም ምንድነው የተፈጠረው አለባበሱ የተለየ ነበር የተለየ ስለ ትንሽ ወደ ልጅናው ጠጋ የሚል አለባበስ ነው ካፖርት ኮፍያ ምናምን ቻራሱን ለመቀየር ሞክሯል እዚህ ነበረች ወደ ለስራ ጉዳይ ነው ወደ ውጭ ሄደችው ትመለሳለች ምናምን ነገር አለ ሆቴል ማረፉን አልፈለገውም ነበር አሁን እኔ ሆቴል ባርፍ እንዳልኩሽ ለመጠቃት በጣም ቅርብ ነው የሚሆነው እኛ በቀጥታ ብንገባ ተመልካቾች ያ ማህበረሰብ የሚያደርገው እኛን ማጥፋት ነው ምክንያቱም 12 ኪሎ ሜትር ዲና የምትገኝበታለች የተባለው ቦታ ማለት ነው ከዛ እናቅም ሂሳቡንም ከፍሎ ጨራርሷል የተጠቀመበትን ሂሳብ ከፍሏል እና ወጥቷል እናቅም ሻንጣ ትንሽዬ ባግ ነገር ይዞ ነበር የገባው እሷንም ይዟት ሄዷል ምንም ነገር የለም ነው ያሉ እዛ ሀገሩ ላይ ከሚከፈለው ክፍያ በላይ እንደምትሰጣቸው ልጆቻቸውን ትምህርት ቤት እንደምታስተምር እሻሉኝ ያለውን ነገር ገብተን አይተናል እሷን አላገኘናት በምን አውቃለሁ ምናምን ነገር እስቲ ቪዲዮ ኮል ደውልልኝ ምናምን ስለው ደወለልኝ እዛ ያለችው ዲና በጣም ፍጹም ተቃራኒ ለህብረተሰቡን የምታገለግል እኔ ዛሬ አንድና አንድ ውሳኔ ወሰንኩት ይሄንን መድኃኒት ይዤ ራሴ ቦታው ላይ መገኘት ነው ምን እየቀለድክ ነው እየቀለድኩ አይደለም እንጂ ምንድነው እያልክ ያለው ከወሰነች የምትወስነውን ውሳኔ ትወስን እንጂ መድኃኒቱን ልኬላት እነዛን ሰዎች እዛው እንድታጠፋ አልፈቅድላት በኋላ ምን የሚጸጸቱን አልችሉም ሄደ ሰታት እንደማታጠፋቸው በምን እርግጠኛ ነህ አንተ እኔም አብሬ መጥፋት ፈልጋለሁ ይዛኔ ምን ሊፈጠር እንደሚችል ግልጽ ነው ይሄን ሁሉ ነገር ካሳጣት በኋላ ዝም ምትል ይመስላል ብቻ ሄዳ ምንም ማለት አልችልም እሺ ሚኪ ችግር የለውም እኛ የኛ ንብረቶችም እዛ ቦታ ላይ አንደኛው መጋዘን ላይ እየተገለገሉበት ነው እኛ በማናቀው ሁኔታ 6 ወር ሙሉ አስበው ሴት እናቃታለን ምን ያህል ጨካኝ እንደሆነች እናቃታለን ለገዛ ወንድሞቿ ለገዛ እህቶቿ ያልተመለሰች ለገዛ ወንድሟን ያስገደለች ሴት ናት ለገዛ ወንድሟን አባተን ልክልሃለው ካሳብ እንደዚህ ብር ከፍልሃለው መድኃኒቱን ላክልኝ ነው እኮ ልልቀቅልህ ሰጠኝ አይደለም እኮ መጀመሪያ ካርታ ያዙ ቤታችንን ወሰዱብን የተለያዩ ንብረቶቻችንን ወሰዱ ከጠፉ ንብረቶች መካከል ባንተ ስም ያለው መጋዘን የኛ ንብረት ነው ስለዚህ ይሄ ነገር ከመሆኑ በፊት እኔ ራሴ እዛ ቦታ ላይ ይገኛሉ አረዱል ተው እሷ የምትፈልገው እኔን ነው ሲጀምር ምንም ቢሆን እኔ በፍጹም አንተ መግደል ብቻ ራሱ ለሷ ትልቅ ነገር እንደሆነ ታውቃለህ
ሰላም ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? ከዚህ በፊት በነበረው ቪዲዮ እንግዲህ ተመልክታችኋል። ከመቅደስ ጋር የነበረን ቆይታ ተመልክታችኋል። ልዑል እዚህ ከተማ ከመጣ በኋላ ምን እንደተፈጠረ፣ ከሷም ጋር የነበረው ግንኙነት ምን እንደሆነ፣ እንዴት እንደተዋወቁ አጫውታናለች። ዛሬ ደግሞ ከዛ በኋላ በትክክል ልዑል ከጠፋበት ከመጥፋቱ በፊት ሰዎችን ላቆመችለትና ካቆመችለት ሰዎች መካከል ደግሞ ከአንደኛው ወጣት ጋር እያወራ እንደነበረ በተደጋጋሚ ቪዲዮዎች ላይ የሆቴሉ ካሜራ ላይ እንደተመለከተች አጫውታን ነበር። እኛ አልተኛንም። ጭንቀት ውስጥ ነው ያለነው። ወንድማችን ምን ውስጥ ነው ያለው፣ ምን ውስጥ ነው የገባው የሚለው ነገር ማያውቀው ከተማ ውስጥ ማያውቀው ሀገር ለብቻው መጥቶ ስልኩ አይሰራም። ጭንቀት ውስጥ ነው ያለነው። ቪዲዮ መቅረጽ የምንችልበት ጊዜ ላይ አልነበርንም። እውነት ለመናገር ተመልካቾቻችን ግን ለእናንተ ከኛ በላይ የሚጨነቁ ቤተሰቦች ስላሉ ለእናንተ እንግዲህ መረጃውን ማድረስ ስላለብን ነው ይህንን ቪዲዮ እየቀረጽን ያለ ነው። ዛሬ ልጁን እንግዲህ አሁን ልጁን ጠርተነዋል ከረጅም ጥበቃ በኋላ። ምክንያቱም ስራ ላይ ነኝ የሚል ነገር ነግሯት ነበር። ግን ከረጅም ጥበቃ ምናልባትም 2 ሰዓት ያህል ቁጭ ብለናል እዚህ ቤት ውስጥ። አንቺም ስራ ፈተሽ፣ እውነት ለመናገር ስራ ፈተሽ ለኛ መረጃ ለመስጠት የተሻለ ነገር ለመስጠት ፍቃደኛ ሆነሽ በዚህ መጠን ከኛ ጋር ስላለሽ እጅግ በጣም አመሰግናለሁ። ተመልካቾቻችን ልጁ ይመጣል። ምንድነው ከልዑል ጋር ሲነጋገሩ የነበሩት? ከልዑል መጥፋት ጋር ምንድነው የሚያገናኘው የሚለውን ነገር አብረን የምንጫወት ይሆናል። እንግዲህ አሁን ደረስኩ የሚል ነገር የስልክ ጥሪ ያድርጎላት ነው ቪዲዮውን መቅረጽ የጀመርነው። ምንድነው የሚለውን ነገር ደግሞ እስቲ ከመጣ በኋላ አብረን የምንሰማው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ እስቲ ሐሳብ አስተያየታችሁን አስቀምጡልን። መልካም ጊዜ። እንግዲህ ይመጣል። ምናልባት ስለ ወንድማችን መልካም ነገር ይነግረናል ብዬ አስባለሁ። የኛ ልጆች ናቸው ወይስ? ሰላም ነው። ግባ እስቲ። በሰላም ይጠራሽ? አዎ፣ አንዳንድ ነገሮች አለ የምንጫወታቸው። ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነው? ማን ናቸው እነሱ? ተረጋጋ፣ ተቀመጥ እስቲ። ተቀመጥ እስቲ። ካሜራ ወጣ ታቸው ተቀየሩ። ምንድነው? ችግር የለውም፣ ተቀመጥ። ያው እሷን ታውቃታለህ። ለክፋት አይደለም ፊታችንን የተሸፈነው ከደህንነት አንጻር። ተቀመጡ። ያው ስለ ማንነታችን አሳውቃለሁ። ተቀመጥ። እዚህ ተቀመጥና እስቲ ትንሽ ነው። እንዴት ነህ? ሚኪያስ እባላለሁ። አንተን ማን ልበል? አቡሽ እባላለሁ። አቡሽ እንግዲህ ስለመጣህ እጅግ በጣም አመሰግናለሁ። ረጅም ሰዓት ብታስጠብቀንም ያው ስራ ላይ እንደነበርክ ነግራናለች። በስልክ ባደረጋችሁት ልውውጥ ረጅም ሰዓት ነው የጠበቅነህ። የመርማሪ ጋዜጠኞች ነን። አንዳንድ ስራዎችን እንሰራለን። ችግር ውስጥ ያሉ ፍትህ የተነፈጉ እንደዚህ አይነት ሰዎችን የበደሉ ወንጀል የሰሩ ሰዎችን ደግሞ ለህግ አካላት አሳልፈን የምናቀርብ መርማሪ ጋዜጠኞች ነን። ሚዲያ ላይ ነው የምንሰራው። ካሜራውም የተቀመጠው ለዛ ነው። ምናልባት ፈቃደኛ ካልሆንክ ከተቀረጸ በኋላ ቪዲዮውን ማጥፋት እንችላለን። ግን የሚኖረንን ቆይታ በቪዲዮ ማስቀረት ስላለብን ያንን እያደረግን እንገኛለን። ቆይታ ደህና ምን አደረኩ? ምንም አላደረክም አቡሽ። ከአንተ ጋር የሚያገናኘን ጥቂት የሆነች ሀሳብ አለች፣ ነገር አለች። ያንን ክሊር እንድታደርግልን ያህል ነው የጠራንህ። እንግዲህ ከአዲስ አበባ ነው የመጣ ነው። እዚች ከተማ ውስጥ በቅርቡ አንድ የመጣ እንግዳ እንደነበር እና እሷም እንግዲህ ታውቀዋለህ። በእሷ በኩል ጥበቃ እንድታደርግለት አንተ እንደ ጥበቃ እንደተቀመጥክ አጫውታናለች። ያንንም የምታውቅ ይመስለኛል። ስለዚህ በዛ ጉዳይ አንዳንድ ነገሮችን እንድንጫወት፣ ምክንያቱም አንተንም እንዳሳሰበህ እርግጠኛ ነኝ። እሷም ስትነግረን ነበር ምንም የሚያውቀው ነገር የለም፣ ትንሽ ድንጋጤ ውስጥ ነው ያለው ምናምን ብላናለች። እና ድንገት ነው የጠፋው ወንድማችን። እጅግ በጣም የምንወደው፣ ለብዙዎች እንባ መታበስ፣ ለብዙዎች ህይወት መለወጥ፣ ለብዙዎች ቁስል መፈወስ ምክንያት የሆነው ወንድማችን ነው። ለኛ ትልቅ ቦታ የምንሰጠው ወንድማችን ነው የጠፋው። ስለዚህ ጉዳይ እሷ የምትጠይቀው አይሻልም? እኔ እኮ ምንም ነገር አላውቅም። እሷ መመለስ ያለባትን መልሳለች። አቡሽ
አንተ ደግሞ በትክክልም አንድ ሰው ጥበቃ ሆኖ እስከነበረ ድረስ በዛ ቦታ ላይ ምን አይነት ኃላፊነቶችን እንደተወጣ ምን እንደተፈጠረ የመናገር ግዴታ አለበት። ምክንያቱም ኃላፊነት ሰጥታ እዛ ቦታ ላይ እንድትቆም አድርጋለች። ምንም ይፈጠር ምንም ግን እንደዚህ ተፈጥሯል ብለው የመናገር ኃላፊነት ወይም ግዴታ አለበት አይደል? አንተ ላይ ችግር የሚፈጥር ነገር አይደለም። ስለዚህ በዛ ምሽት ወንድማችን እንድጠብቀው በተነገረህ ምሽት ምን እንደተፈጠረ ብቻ እንድትነግረን ያህል ነው አንተን የጠራን። አዎ፣ ግን ስለዚህ ጉዳይ የተፈጠረውን ነገር ብትነግራቸው። ለምንድን ነው ሌላ ቦታ የምናወራው? አይ እኔ ከዚህ በፊት ብዙ ነገር ከሷ ጠብቄ ነበር። ትጠይቀኛለች ብዬ እሷ እስከዛሬ ድረስ አልጠየቀችኝም። የሆነ ነገር እሷም ጋር ፊት ማውራት አልፈልግም። እኔ አልገባኝም። ከስራ መደራረቦች አንጻር ነው እንጂ ለምን አልጠይቅህም? እሺ ግልጽ ለማድረግ ያህል ምናልባት አንድ ላይ ነበራችሁ ጉዳዩ ላይ። ስለዚህ ምናልባት የእሱን ኮንፈርት ከመጠበቅ አንጻር አሁን ሌላ ቦታ መሄድ የምንችልበት ሁኔታ ላይ አይደለንም መቅደስ ካልተባበረችን በስተቀር። ስለዚህ ምናልባት መቅደስ ቢበዛ ለ30 ደቂቃ ከሱ ጋር ትንሽ ቆይታ እንዳደርግ ብትፈቅጂልኝ፣ እሱን እንዳወራው ብትፈቅጂልኝ ደስ ይለኛል። እሺ ችግር የለውም። ግን ያነሳው ሀሳብ ትንሽ ግር ብሎኛል። ልስማውና ምናልባት ያው አንቺ ያለሽበት ፖዚሽን የታወቀ ነው ከተማው ላይ። እሱ ደግሞ ያለበት ሁኔታ እንደ አለቃ ስራዎችን እያሰራሽው ደግሞ የመንግስትም እንትን ላይ ያለሽ ሰው ነሽ። ስለዚህ በነፃነት ያለውን ነገር ለመናገር ፍርሃት ውስጥ ገብቶ ሊሆን ይችላል። 30 ደቂቃ ብቻ ስጭኝና እሱ ያለውን ነገር ከሰማን በኋላ ከአንቺ ጋር ማውራት እንችላለን። እሺና ወደ ውስጥ ብገባ ጎረቤት ምናምን አትሆኝልኝ? እሺ 30 ደቂቃ ብቻ ላስቸግርሽ። እውነት ለመናገር ትንሽ ተደናብሬያለሁ። ምክንያቱም መቅደስ ከዚህ በፊት አንተ ከመምጣት በፊት አንዳንድ ነገሮችን ተጫውተናል። ስለተፈጠሩትም ነገሮች አውርተናል እና አንተ እሷ ፊት ማውራት ያልፈለክበትን ምክንያት ጥሩ ነገር እንዲሆን እመኛለሁ። ወደዛ ነገር ከመምጣታችን በፊት ስላንተ ማወቅ ስላለብኝ ስለ ባክግራውንድ አንዳንድ ነገሮችን እናውራ እስቲ። እዚሁ ከተማ ነው ተወልደ ያደግከው? ነው፣ እዚሁ ከተማ ነው ተወልጄ ያደግኩት። እንዴት ነበር አስተዳደግ? ምን አይነት ቤተሰብ ውስጥ ነው ያደግከው? ያው እዚህ ከተማ ላይ እንዳለ እንዳብዛኛው ሰው በድህነት ውስጥ ነው የኖረው። በድህነት ስለመኖራችን ምክንያት በልጅነት የነበረ ትምህርት ያቆምኩት እና ትምህርት ያቆምኩኝ በኋላ የሆኑ ነገሮችን ሰራ ምናምን ነበረ። የቡና ጊዜ ሲደርስ ምናምን ገበሬዎችንም እረዳለሁ። በዛም ምናምን ገቢ አገኝ ነበር። በዛም ቤተሰቦችን እረዳ ነበር። ከዛ ቀስ በቀስ እያልን ደግሞ ትንሽ ከፍ ስንል ምናምን በመቅደስ ምክንያት ዳቢያጁ እንድንሰራ ፍቃድ ጠየቀንና ቦታ ሰጡን፣ ገንዘብ ሰጡን። ከዛ እሱን እየሰራን በሱ ነበረ ራሴን ማስተዳድረው። አሁን ላይ ግን እሱ ትንሽ ስራ ስለተቀዛቀዘ ሌሎች ነገሮችን ነው እየሰራሁኝ ያለሁት። ምን አይነት ነገሮችን? ያው አንዳንዴ ከተማው የሚመጡ ኢንቨስተሮች ሲመጡ እነሱ ጋር መኪና መጠበቅ፣ መሄድ የሚፈልጉበት ቦታ ካለ አብሮ መሄድ፣ የሚወጣ የሚጫን ነገር ካለ የሚወርድ ነገር ካለ ምናምን እንደዛ አየር ባየር እንሰራለን፣ ድለላ እንሰራለን። በዛ ነው አሁን ላይ እያስተዳደርኩ ያለሁት እንጂ ለአብያጁ ብዙ ሰዎች ስላሉበት ብዙ አዋጭ አይደለም። አሁን ምን ያህል ጊዜ ሆነ ከመቅደስ ጋር ተዋወቃችሁ? ከ3 ዓመት በላይ ሆነናል። ከ3 ዓመት እዚህ ወደ ስራ የገባችው እሷ ወደ የተሾመችው 3 ዓመት ምናምን አካባቢ ነው። 3 ዓመት ይሆናታል እዚህ ከተማ። የዚሁ ከተማ ተወላጅ አይደለች ማለት? አዎ አይደለች። በጣም አሪፍ። እንዴት ነው ታዲያ ቤተሰቦችን ታግዛለህ? በምትሰራው ስራ ትረዳቸዋለህ ወይስ ሌሎች ልጆች አሏቸው? አይ ከኔ ውጭ ሌሎች ልጆች አሏቸው፣ ግን
ያም እነሱ የሚረዷቸው ነገር ስለማይበቃ እኔም የበኩልኝ ነገር አደርጋለሁ። ያው በልጅነቴም ከትምህርት አቆምኩት ለዛ ብዬ ጀመረ። ስንት ዓመት ነው አሁን? 23 ዓመት ነው። 23 በ23 ዓመት ብዙ ነገሮችን አልፈሃል። ላቢያጆ እስከ መክፈት ተደራጅተህ ቤተሰቦችህን ለመርዳት መሞከር ትልቅ ነገር ነው ብዬ አስባለሁ። ያው ያለህበት ሁኔታ ይወስነዋል እንደዚህ አይነት ነገር ለማድረግ። ትምህርት ላይ እንዴት ነው አልገፋህም? ያው ከ6 ነበር ያቆምኩት። ከዛ አሁን በርቀት እስከ 12 ድረስ ጨርሻለሁ። ከዛ በኋላ ግን አቅሜ ስላልፈቀደ ወደ ስራው ነው። አቡሽ ምን አይነት ሰው ነው ይላሉ? አሁን እንደው ጓደኞችን፣ አብሮ አደጎችን፣ ምናልባት አንተን የሚያውቁን ሰዎች አግኝቼ ብጠይቃቸው አቡሽ ምን አይነት ሰው ነው ብለው የሚነግሩኝ ይመስላል? ስለራስ እንደዚህ ተብሎ ማውራት ይከብዳል። ግን በቃ ለቤተሰቦቹ ብሎ የሚኖር ከሰዎች ጋር ተግባቢ እንደዛ ብሎ ሊገመጥሩኝ ይችላሉ ያስባሉ። ገንዘብ ያሳጣኝ ነገር አለ ብለህ ታስባለህ? ብዙ ያሳጣኝ ነገር አለ ብለህ ታስባለህ? ህይወቴን እኮ ነገርኩ። ብዙ ነገሮች እንዳሳጣኝ እኮ ከህይወቴ ማወቅ ትችላለህ። ከነገርኩ ነገሮች ማወቅ ትችላለህ። ብዙ ነገር ያሳጥቶኛል። ያው ከተማችሁን በደንብ አይቻታለሁ። እጅግ በጣም ብዙ ወጣቶች ያሉበት ከተማ ነው። በእንደዚህ አይነት ከተማ ጠባብ ከተማ ውስጥ ደግሞ ትንሽ የከተማ ውስጥ ራስን ብቁ አድርጎ አሸንፎ መውጣት ከባድ ነው። ግን በቻልከው አቅም እየሰራህ ነው፣ እየደከምክ ነው። ያ ደግሞ ሊበረታታ የሚገባ ነገር ነው። እንግዲህ ዓላማህን፣ እቅድህን ፈጣሪ እንዲያሳካልህ ምኞቴ ነው። አመሰግናለሁ። እንግዲህ እኔ ወደ መጣሁበት ጉዳይ ልምጣ። እንደነገርኩ ነው ቅድም አሁን ላይ እንደውም ትንሽ ተረጋግቼ ነው እያወራሁ ያለሁት። ምክንያቱም ቢያንስ መስመር ይዞልናል የሆኑ ወንድማችንን ልዑልን የሚያውቁ ሰዎች አግኝተናል፣ በአካል ያዩት ሰዎች እዚህ ከተማ ላይ አግኝተናል የሚል ነገር ስላለ ትንሽ እንድረጋጋ አድርጎኛል ውስጤ እና በሱ ጉዳይ ከፍተኛ የሆነ ጭንቀት ውስጥ ነው የምንገኘው። ውጪም ስትገባ ያያቸው ወንድሞቼም ከኔ ጋር የመጡ ናቸው። እዚህም ጋር የምትመለከታቸው የስራ ባልደረቦቼ ከፍተኛ የሆነ ጭንቀት ውስጥ በወንድማችን ምክንያት ከፍተኛ የሆነ ስትረስ ውስጥ ነው ያለ ነው። ያ ነገር ደግሞ ሊፈታ የሚችለው አንተ የምታውቀውን ነገር በሙሉ ስትነግረኝ ነው። ለዛ ነገር ፈቃደኛ ነህ? አሁን ግን ከእናንተ የተሻለ ፖሊስ ቢጠይቀኝ አይሻልም ነበር? እኛም ነገር ያለው የከተማውም የህግ አካላት ደብዳቤ ይዘናል። ያንንም ደብዳቤ ከፈለክ ያሳየዋል። ምንም ችግር የለውም። አንተ ላይ የሚመጣም ነገር የለም። የምታውቀውን እውነት በሙሉ እንድትነግረኝ ጠይቀሃለሁ። ምክንያቱም እኛም የህግ አካላትን ይዘን ነው የምንንቀሳቀሰው። መታወቂያም ማየት ትችላለህ። እዚህ ምናልባትም የምታውቃቸው ቅርብ ከተማ ላይ የምታውቃቸው የህግ አካላትም ሊኖሩ ይችላሉ። ምናልባት ካያቸው ውስጥ መታወቂያም ሊያሳዩ ይችላሉ። ለውጥ የለውም። ምናልባት ለእኛ ከነገርከን በኋላ ለህግ አካላት የግድ ቃልህን መስጠት ያለብህ ነገር ካለ ወደዛው እናምራለን። እሺ እንችላለን። በጣም ጥሩ። እንግዲህ ልዑል ነው የምለው እኔ እዚህ ከተማ ላይ አንተ እንግዳ ብላ ያስተዋወቀች ግለሰብ ልዑል ነው ስሙ። ልዑልን እንድጠብቀው ስንት ሰዓት ላይ ነበር የደወለችልህ መቅደስ? ጠዋት ከእንቅልፌ እንደተነሳሁኝ ወደ ስራ ሌላ አካባቢ ነበር የደወለችልኝ። እሺ። እዛ በፍጥነት ናለችኝ ወደ ቤት። እሷ ቤት ነበር የጠራችኝ። እሺ። ከዛ እሷ ቤት ሄጄ ስራ ስላለ ያለ ነገር ነበር ይመስለኝ። እዛ አይ አንድ ካንተ ጋር የሚታመን ሰው አንድ ሰው ይዘና አለችኝ። ከዛ እኔም አንድ ጓደኛዬን ይዤ መጣሁ። ከዛ በቃ መተን ስለ ስራው ስናወራ ወደ 4 ተኩል አካባቢ ሆነ። እሺ ምንድን ነው ያለቻችሁ? ከዛ እሱን ይዤ ስመጣ እና እኔ እናንተ ብቻችን ማውራት አለብን ብላ እሱን ቤት አስቀምጣ እኔና እሷ ወጣን። አንድ እንግዳ ወደዚህ ከተማ ይመጣል 9 ሰዓት አካባቢ ላይ ይደርሳል አለችኝ። እሺ። እና 9 ሰዓት ላይ ይደርሳል እናንተ ከዛ ትንሽ አረፈድ አድርጋችሁ ወደ 12 ሰዓት ላይ
ወደ ሆቴሉ ትገባላችሁ። እስከ 12 ሰዓት እስከ 1 ሰዓት ድረስ እሱ ማረፍ ስላለበት ከዛ ቦታ አይወጣም የሚል ነገር ነበር የነገረችን። እሺ። እና እዚህ ከተማ ላይ የሚፈልጉት ሰዎች እንዳሉ ትንሽ ጉዳት ሊደርስበት እንደሚችል እና ያው እዚህ ከተማ ላይ ከአዲስ አበባ የመጡ ሰዎች ሲባል ሁሉም ሀብታም ስለሆነ እና ገንዘብ ያለው ሰው ስለሚመስለው እኛ እንድንጠብቀው ነበር የነገረችን። ግን እሱ በማያውቅ መልኩ ጥበቃ እንድናደርግለት ነበር የነገረችን። እንደዛ ስትለን የባለስልጣን ምናምን ነገር ነበር የመሰለን። ግን አሁን እንደዛ አይመስልም። አሁን እናንተም እንደነገራችሁን ጋዜጠኛ መስሎም አልታየኝም። አንድ ኖርማል ሰው ነበር የመሰለኝ። እንደዛ ከተባልን በኋላ ትዕዛዛችን ተቀብለን እንደገና ወደ ቤት ሄደን ማምሸት እንዳለው ስለነገረችን ያው ከጓደኛዬ ጋር ቤት ገብተን ተኛን ትንሽ። ከዛ ስንነሳ ወደ 12 ሰዓት ምናምን ነበር። ከዛ ወደ ተባለው ሆቴል አመራ። ያው ሆቴል ውስጥ ከገባን ሰውየው ትንሽ ሊጠረጥረን ይችላል በሚል ፍራቻ እዛው ከሆቴሉ ተሻግሮ ስልክ ቤት አለ፣ ሞባይል አክሰሰሪ። እዛ የኛ ጓደኛ ስለነበር ባለቤቱ እሺ። ስለዚህ እሱን ዛሬ እኛ እንጠብቅልሃለን የሆነ ስራ ስላለብን ነው እኛ ዛሬ እንደር እዚሁ እየሰራን እናድራለን፣ የሚሰራም ነገር ካለ ምናምን እንሰራለን አለ። ያው ጓደኛችን ስለሆነ እሱም ተባበረንና አሻረ። ሱቁን እንዳይዘጋው ነው። ሱቅ ውስጥ ሆናችሁ ለመጠበቅ ነው። እዛ ነው። እሺ። ምክንያቱም ውስጥ ከገባን ፍራቻም ሊኖርበት ይችላል የሚል ነገር ስለነበር ሀሳባችን እዛው ሞባይል ቤት ውስጥ ጠበቅ ነው። እሺ። ከዛ ወደ 4 ሰዓት አካባቢ ላይ ሹራብ ለብሶ ኮፍያም ለብሶ ነበር ወጣ። የበሩ ጋር መብራት ስለነበረ ፊቱ ከምሽቱ 4 ሰዓት ከምሽቱ 4 ሰዓት። አንተ ከምሽቱ 4 ሰዓት ላይ ሲወጣ እንዴት አወቀው እሱ መሆኑን? የበሩ መብራት ትልቅ ስለነበር እንዴት አወቀው እሱ መሆኑን? እንዴት አወቀው? ከዚህ በፊት አይተኸው አታውቅም? እንዴት ነው ያወቀው? በተደጋጋሚ ጊዜ ፎቶን እንድናይና ብዙ ፎቶች ነበር የላከችልን። እነዛ ፎቶች ስለዚህ መቅደስ የሱን ፎቶዎች ልካለች ማለት ነው ወደናንተ? አዎ፣ እሱን ካላከችልን እሺ። ከዛ በኋላ የሆቴሉ መግቢያ በር ጋር ያለው መብራት ስለነበር በዛ ነው ወዲያው ያወቁት። ግን ራሱን ለመለወጥ ሞክሮ ነበር የወጣው። ምን አይነት አለባበስ ነበር የለበሰው? ጥቁር ሹራብ አድርጎ ነበር፣ ኮፍያ አለ እና ከውስጥም ደግሞ ኖርማል አንተ እንዳደረከው አይነት ኮፍያም አድርጓል። እሺ። ከዛ በኋላ ስልክ እያወራ ነበር የወጣው። ወደ 1-2 ቅያስ ድረስ ወደታች ወርዶ ነበር የተመለሰው። እኛም በቅርብ ርቀት እየተከታተልነው ነበር። ሰዎች ይከታተሉኛል ብሎ እየፈራ ነበር መሰለኝ። ወደኋላ ወደፊት እየተገላመጠ ነበር ሲያወራ ነበር። እንደዛ አወራና ብዙም አልቆየም፣ ቶሎ ተመልሶ እንደገና ገባ። ወደ ሆቴሉ ተመለሰ። በወጣበት ሰዓት ምናልባት ስልክ ከማውራት ውጪ ሰው ያገኘው ሰው አለ ምናምን? በፍጹም ስልክ እያወራ ወጣ፣ ስልክ እያወራ ገባ። ሳይዘጋ ነው ራሱ የገባው። እሺ። ከዛ በኋላ ከ30 ደቂቃ ግፋቢል ከ1 ሰዓት በኋላ ተመልሶ ወጣ እና ወደኛ ሱቅ መጣ። እሺ። ያው እኛ ያወቀን ነበር የመሰለን እና ተደናግጠን ነበር ትንሽ። እሱ ግን ቻርጀር እንደተቃጠለበትና ቻርጀር ፈልጎ እንደመጣ ነገረን። የአይፎን ቻርጀር ነበር የፈለገው፣ እሱን ሰጠነው እና እኛ እዛ ሱቅ ውስጥ እንደምንሰራ እዛ ሆቴል ላይ የሚፈልጉት ነገር ካለ መኪና የሚፈልጉ ከሆነ ሌሎች የሚፈልጉት ነገሮች ካሉ እኛ እዚህ ጋር ስለምንሰራ ማታውንም እኛ እንሰራለን፣ ቀሌ ደግሞ ሌላው ጓደኛችን ይሰራል፣ በፈረቃ ነው የምንሰራው ብለን ነገር ነው። እሱ ማምኑ ስለነበረ እንደዛ አድርገን ቻርጀሩን ሰጠነው። ዋጋውን ራሱ በጣም በትንሽ ዋጋ ነው የሸጥንለት። ዋጋውን ስላላወቅኩት በዛ ሰዓት ይሆናል ብዬ ገመትኩት ነበር ያልኩት። እሱም ተገርሞ ያልኩትን ብር ሰጠኝ። እሺ። ሰጠኝና ተመልሶ ገባ። ከገባ በኋላም እንደገና ጓደኛዬ በጣም እየበረደኝ ነውና ሹራብ ነገር ለብሼ ልምጣ ብሎ እሱ ወደ ቤት ሄደ። ያው ሰፈሩ ከተማው ቅርብ ጠባብ ስለሆነች ቅርብ ነው ሰፈሩ፣ ቶሎ ይመለሳል ብዬ እሱን እየጠበኩት ነበር የነበረው። ግን ተመልሶ መጣ። አሁን ያልከው እንግዳ ሉል ማለት ነው። ሉል
እኔ ስሙን ስለነገረኝ ከዛ መጣና እየደነገጠ ነበር መጣው። አሯሯጡ ራሱ ያስፈራ ነበር። ሰዎች የተከተሉት ወይም ደግሞ ሊያስፈራሩት የሞከሩ ነበር የመሰለን። ግን ያመጣው መኪና ተመልሶ ሊሄድ ሲል መሀል መንገድ ጫካ አለ እና እዛ ጫካ ላይ መኪና ጎማ ፈንድቶበት እዛ እንዳለና በአስቸጋሪ ሁኔታ ላይ ነው ያለው። ቶሎ መድረስ አለብኝ መኪና ነገር ካለ አይደል እዚህ ከተማ ላይ መኪና ማግኘት ከባድ ስለሆነ ወይ ባጃጅ ወይ ሞተር ነገር ፈልግልህ አልኩት። ከዛ እሱም ተስማምቶኝ ይሻላል። በዛም አጋጣሚ ለመቅደስ ደውልላት ነበር። ስደውል ስልክ አታነሳም እሷ። ረጅም ሰዓት ደወልኩ ስልክ አታነሳም። ለጓደኛዬም ደውዬ ቤቴ እንዲሄድ ለመንገር ሞክሬ ነበር፣ ግን እሱ እየመጣ ስለነበር ስልክ አላነሳልኝም። አማራጭ ስላልነበረኝ አንድ ጓደኛችን ነበር ሞተር የነበረው፣ ለሱ ደወልኩለትና ሞተር ይዞ እንዲመጣ አደረኩት። ከዛ በኋላ ሞተሩ እስኪመጣ ድረስ አንዳንድ ነገሮችን እየጠየኩት ነበር። ስጠይቀው ግን ያለኝ እዚህ ከተማ ወላጆቹ እዚህ ከተማ እንደሆኑ ነገ ወደ ገጠር እንደሚገባ እነሱን ለማግኘት ወደ ሀገር ቤት እንደሚገባ ነበር የነገረን። ያው ወደ ሀገር ቤት ደግሞ የሚገባው መንገዱ በጣም አስቸጋሪ ስለሆነ በሞተር ነበር እና ዛሬ 9 ሰዓት ላይ ስለሆነ የገባሁት እዛ ለመድረስ ስለማይመች ነገ ሄዳለሁ ነበር ያለን። እናም ዛሬ እዚህ አድሮ ነገ ሊሄድ እና ከአዲስ አበባ እንዳደገ አሁን ከውጭ ሀገር ረጅም ጊዜ ኖሮ ቤተሰቦቹን ለማግኘት እንደመጣ ነበር የነገረን። እሺ ከዛ መኪናው መንገድ ላይ የሹፌሩ መኪና መንገድ ላይ እንደተበላሸና ወይ ባጃጅ ወይ ሞተር እንድጠራለት አደረገ። ሞተሩ መጣ ወይ ባጃጁ ወይ ሞተር አስመጣሁን። ሞተር ካስመጣሁን በኋላ ያው መቅደስ ለሰከንድም ቢሆን ከዓይናችሁ እንዳይሰወር ስላለችን እኔ ይዤው ይሄድ ነበር የፈለኩት፣ ግን በፍጹም አይሆንም ማለት በጣም ተከራከረ። ሞተሩን ለብቻው ነው ይዞ ለመሄድ እንትን ያለው? አዎ ሞተሩን ብቻውን ነበር ይዞ ለመሄድ የሞከረው። እኛ ይበላሽብሃል፣ መንገድ ላይ እንደዚህ ይሆናል፣ ሽፍታም ሊኖር ይችላል ምናምን ብለን በብዙ ነገሮች ልናስቆመው ሞከረን ነበረ፣ እምቢ አለ። ከዛ በመጨረሻ ላይ የመጣልኝ ሀሳብ ገንዘብ ስለሆነ ሞተሩን አልሰጥህም፣ ገንዘብ የኔም እኮ የጓደኛዬ ገንዘብ ነው፣ እንዴት ላንተ እሰጥሃለሁ ያልኩት። ችግር የለም አሁኑኑ የሞተሩን ዋጋ ንገረኝ፣ አሁኑን አስገባልሃለሁ አለ። ተጠራጠርኩኝ። እንደዚህ በጣም አስቸጋሪ ሁኔታ ላይ እንዳለ ስላወቅኩ በጣም ላስረዳው ሞከርኩኝ። ያው በእርግጥ ከተማው ላይ ሽፍቶች አሉ፣ አብሶ ወደ ጫካ የምትገባ ከሆነ ማታ ላይ ሃርድ ነው። ያን ነገር ለማስረዳት ሞከርኩኝ። እሱ ግን እምቢ አለኝ። ያው አማራጭ ስላልነበረኝ ብሩንም ሳልቀበለው ሞተሩን ይዤ ሄደ እና እንደዛ ነው ከዓይናችን የተሰወረው። ያው ለመከታተል ደግሞ አልመቻለም። እሺ ከዛ ምንድን ነው የተፈጠረው? ከዛ ረጅም ሰዓት ጠብቅን። ወደ ለ8 ምናምን ጉዳይ ሲሆን በቃ አይመጣም ብለን እዛው ሱቁን ዘጋንና ተኛ። ከዛ በኋላ ጠዋት ጓደኛችን ሲመጣ ነው የተቀሰቀስነው እንጂ እስከዛ ድረስ ምንም ነገር አልደወለም። እሱ እኛ ይደውላል ብለን ነበር የጠበቅነው። ብንጠብቅ አልደወለም። 2 ሰዓት ላይ ጓደኛችን መጥቶ ሱቁን ሊከፍት ሲል እኛ እዛው ተኝተን አገኘን። ከዛ እሱ ነው የቀሰቀሰን እንጂ እሷም አልደወለም። ከዛ በኋላ ስልኩ ላይ በተደጋጋሚ ሞክር ነበር፣ ለሱ አልነሳለም። ለመቅደስም ደወልንላት አልነሳለም እሷም ስልክ። በቃ ያለን አማራጭ ወደ መቅደስ ቤት መሄድ ነበረ። መቅደስ ቤት ስንሄድ ጭራሽ እዚህ እንዳላደረችና ትላንትና አንድ ፒካፕ መጥቶ እንደወሰዳት ነገሩን ጎረቤቶቿ። ፒካፕ? በፒካፕ እሺ። እና ያ ፒካፕ ደግሞ እሱን ይዞ ሲመጣ መኪና እንደሆነ ደርሰንበታል። ምክንያቱም እሷ ራሷ ነግራናለች። በፒካፕ ነው የሚመጣው እንጂ በሚኒባስ እንዳልሆነ ስለነገረችን ከዛ በኋላ በደንብ ስናጣራ እሷ የሄደችበት መኪና ያላችሁትን እንግዳ ይዞት የመጣ መኪና ነው።
ምን ማለት ነው? እሱን ይዞት ካስገባው በኋላ ነው ከዚህ ቤት የወጣችው በዛ በፒካፕ መኪና ነው። እንዴት? እኛም እንዴት እንደሆነ አናውቅም። እሱ ወደ ሆቴል አደረሰው። ቀጥታ እሷ ጋር ሄድና እሷ እንደሚይዟት ወጣን። የሰማን ያ የደረስንበት መረጃ። በምን እርግጠኛ ሆናችሁ የኛ ፒካፕ እንደሆነ? ፒካፑን አይተነው ነበረ። ሞባይል ቤቱ ጋር ስንደርስ ሰውየውን ቻው ብሎት ነበርና ማን ነው ቻው የሚለው? ሾፌሩ። ሾፌሩ ከዛ ሲወጣ ስላየ ነው ፒካፕ ነበረ የሚሄደው ስላለችን እና በዛ ሰዓትም አይተነው ነበረ እና ጥቁር ስቲከር ነበረው ከኋላ ጽሑፍ ያለው እና በዛ ነው የለየነው። ማን ነው ያ ፒካፕ እንደሆነ የነገራችሁ ለእናንተ? መቅደስ የሄደችበት? አዎ ጎረቤቶቿ ናቸው የነገሩ። መቅደስ የሄደችው ልዑልን ቻው ብሎት ከሄደ በኋላ ነው ወይስ ልዑልን ከመሰናበቱ በፊት ነው መቅደስን ይዟት የወጣው? አይ ተሰናብቶት ከሄደ በኋላ ነው። ወደ ማታ ከአንድ ሰዓት በኋላ እንደሆነና አንድ ሰዓት ከዛ ስንት ሰዓት ነው እሱን ተሰናብቶት የወጣው? ወደ 12 ሰዓት ተኩል አካባቢ። ምክንያቱም እኛ ስንደርስ እሱ ቻው እያሉ ነበር አገኘነው። ከዛ አንድ ሰዓት ላይ መቶ መቅደስን ወሰዳት የተባለ የተሰጠ መረጃ እንደዛ ነው ጎረቤቶች የነገሩ። ለዚህ ነው እሷ ፊት ማውራት ያልፈለግከው? አዎ እሷም የሆነ ነገር መጠየቅ ነበረባት። ከጠፋም በኋላ ረጅም ሰዓት ደወልኩላት፣ እሷም አታነሳም ስልክ። መጥቼም ቤቷ ቤት ከሌለች እሷም የሆነ ነገር ውስጥ አለችበት ብዬ ስላሰብኩኝ በሷ ፊት መናገር አልፈለኩም። በዛ ላይ የመንግስት አካል ነች፣ ምን እንደምታደርግ ምን ማስረጃ አለኝና በሷ ፊት አወራለሁ። ከዛ በኋላ በአካል ለማግኘት ሞከራለህ? እሷን ቤት መታል እዚህ? አዎ በዛው ዕለት ወደ ከሰዓት በኋላ 8 ሰዓት 9 ሰዓት አካባቢ ላይ ራሷ ደወለችልኝና ምንድነው የተፈጠረው አለችኝ። አይ እሱ እየተከታተልነው ነበረ እና ምን እንደተፈጠረ ነገርናት። ስንነግራት በጣም ጮኸችብኝ። ብዙም አልወራችኝም። እንዴት ሆነ ለምን ሆነ የት ነው ሄዶ ራሷ ሳትለኝ ጆሮዬ ሊዘጋችብኝ። ከዛ በኋላም ስልክ ማንሳት ፍቅረኛ አይደለችም። መጥቼም ላስረዳት ልሞክር ነበር ሐሳቤ። ስመጣም ፊት ነሳችኝ። በጣም ስጮህብኝ ጊዜ እኔን ተውኩት። እኔ ምን እንደምል ቃላት ነው ያጠረኝ። ተመልካቾቻችን ድምፄንም እየቀነስኩ ያለሁት ምናልባት መቅደስ እየሰማች ከሆነ በሚል ነው። ምክንያቱም ቤቷ ውስጥ ነው ያለ ነው። እጅግ አስደንጋጭ ነገር ነው እየሰማሁ ያለሁት። ምክንያቱም መቅደስ እየነገረችን የነበረውን ነገር ሰምታችኋል። ፍጹም ተቃራኒ የሆነ ነገር ነው እየነገረኝ ያለው። ሙሉ በሙሉ በሐቀኝነት እንደተባበረችው ልዑልን እንዳገዘችው ነበር እየነገረችን የነበረው። አቡሽ ደግሞ እየነገረን ያለው ነገር ሹፌራችን ልዑልን ከተሰናበተ በኋላ ከ30 ደቂቃ በኋላ መቅደስን ከዚህ ይዟት እንደወጣ ጎረቤቶቹ እንደነገሩን የነገረኝ። እንዴት ተገናኝተው? ለምንስ ነው አንድ ሰዓት ላይ ከምሽቱ አንድ ሰዓት ላይ መቅደስን ይዟት ሊወጣ የሚችለው? ከዛ በኋላ ደግሞ 5 ሰዓት ላይ መንገድ ላይ መኪና ተበላሸብኝ ብሎ ሊደውል የሚችለው ለምንድን ነው? በምን አይነት ምክንያት ነው? እኔ ግራ እያጋባኝ ነው የሚገኘው። ባይገርምህ የተለያዩ ጓደኞች አሉ ከዚህ ወደ አዲስ አበባ ጫት የሚልኩ ቃጥራ ላይ ነው የሚነዱት። እነሱንም ብዙ ሾፌሮችን አግኝቼ ጠይቄ ነበረ። 11 ካሬ የንግድ ሱቅ ስትጠይቁ ለነበራችሁ ደንበኞቻችን እንኳን ደስ ያላችሁ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ በፉል ፊኒሽድ እና በኔት ኤሪያ እየሸጥን ነው። የ11 ካሬ 22 እና 32 ካሬ አማራጮችን ከግራውንድ ፍሎር ጀምሮ ማግኘት ትችላላችሁ። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያደርጉ። ሜሪት ፕሮፐርቲስ። በዛ ምሽት የተበላሸ መኪና ጫካ ውስጥ አይታችኋል ወይ? ማናቸውም ጫካ ውስጥ ምንም አይነት መኪና አላዩ ነበር። እኔም ያ ነው መቅደስን በጣም እንድጠራጠራት ያደረገኝ። ከዛ በላይ ያገኛችሁት መረጃ አለ እንዴ ስለሱ? ምንም አይነት ያገኘነው መረጃ የለም። ስልኩ እየሰራልን አይደለም።
የሱ ብቻ ሳይሆን የሹፌሩም ስልክ ነው እየሰራ ያልሆነው። ምናልባት የኛ ግምትና የኛ ድምዳሜ የነበረው የሆነ ነገር ተፈጥሮ የሁለቱም ስልክ ተበላሽቶ የሆነ ነገር ተፈጥሮ አንድ ላይ እንደሆኑ ነው ስቲል እያሰብን የነበረው። አሁን እየነገረን ያለው ነገር ግን ሌላ ተጨማሪ ነገሮችን እንድናስብ ነው እያደረገን ያለው። ምንም አይነት መኪና አልነበረም ጫካ ውስጥ የተበላሸ ምንም አይነት መኪና አልነበረም። እርግጠኛ ነህ ስለምትነግረን ነገር? አሁን እርግጠኛ ነኝ። እንደው እሱ እንኳን ጠፋ እንዳትል ሞተር እንኳን አልነበረም። ሞተሩ እንዴት ነው የሆናችሁት? ከዛ በኋላ ሞተሩ እስካሁን ድረስ አላገኘሁትም። እሷንም ጠየኳት ረጅም ጊዜ ፊቷን ስትነሳብኝ ጊዜ በሰውም ቢሆን ጠይቄያታለሁ። እኔ ጓደኛዬ ሞተር ነው የኔ ሞተር አይደለም፣ ቢያንስ እሺ ብሩን እንኳን የሆነ ነገር አድርጊልኝ ስላት ልታስፈራራኝ ነው የሞከረችው። ሌላ ሰው መጥቶ ምናምን ሊያስፈራራኝ ሲሞክር ጊዜ ያው እኔ ራሴ ሰርቼ እከፍላለሁ እንጂ እንግዲህ ትቼዋለሁ። እግዚአብሔር ተመታው ነው እንጂ ከመንግስት ሰው ጋር እንዴት ብለህ ትጣላለህ? ሌላ የነገረህ ምናልባት ልዑል ከአንተ ጋር እንግዲህ የሆነቻል ቆይታም አድርጓል አውርቶኛል ብለሃል። ሌላ የነገረህ በተለይ ከመቅደስ ጋር የተገናኘ ሌላ የነገረህ ነገር አለ? ስለ መቅደስ ምንም የነገረኝ ነገር የለም። እኛም በእሷ አዛ ምናምን እንደተቀመጠ ማወቅ ስለሌለበት ስለሷ ስም ስለሷ አላነሳም። ምንድነው ማድረግ ያለብን? እኔ ግራ እየገባኝ ነው የሚገኘው። እውነት እንደዚህ አልጠበቅኩም ነበር። እውነት የሆነ ነገር መስመር እየያዘልን ነበር የመሰለኝ። ብዙ ሳንደክም ብዙ የሚያሳዝኑ ነገሮች ሳይፈጠሩ ወንድሞቻችንን እናገኛለን ብዬ ነበር ያሰብኩት። አሁን ግን እየተነገረኝ ያለው ነገር ምናልባት ከዚህም በፊት በሰራናቸው ስራዎች ውስጥ በተማርናቸው ትምህርቶች እንደዚህ አይነት መረጃዎች ይዘውት የሚመጡትን ከባዱን ነገር አውቀዋለሁ። መቅደስ በዚህ ጉዳይ ውስጥ እጇ ካለ ምናልባትም በምንም አይነት አጋጣሚ ሊሆን አይችልም ከሹፌሩ ጋር ልትገናኝ የምትችልበት ቅንጣት ታክል ምክንያት ሊኖር አይችልም። ያውም ምሽት አንድ ሰዓት ላይ አሁን ጭንቅላቴ ጥሩ ነገር እያሰበ አይደለም። ጥሩ ነገር እያሰበ አይደለም። ምናልባትም ሹፌሩ ወደሚሄድበት ከተማ ሊሸኛት ለምንስ ሊመለስ ፈለገ? ከልዑል ጋር ተነጋግረን የመጣ ነው። ሹፌሩ እዚህ ይዞት መጥቶ መሄድ የሚፈልግበት ቦታ ላይ እንዲያደርሰው ነው ይዘነው የመጣ ነው። ለምን ወደ አዲስ አበባ ለመመለስ እንዳሰበ አላውቅም። በዛ ምሽት ያውም የተነጋገርነው መግባት እስካለበት ድረስ አብሮት እንዲገባ እንዲጠብቀው አብሮት እንዲሆን። ሹፌሩን እንኳን የመደብንለት በመከራ ነው። የግድ መኪና ያስፈልጋል፣ የሆነ ነገር እንኳን ቢፈጠር መኪና ያስፈልጋል ብለን የመደብንለት የምንተማመንበት ሹፌር ነው። እንዴት ነው እሱ ከመቅደስ ጋር ሊገናኝ የሚችለው? ሹፌሩ ልዑልን ከተሰናበተ በኋላ መቅደስን እንዴት ነው ከዚህ ቤት ይዟት ሊወጣ የሚችለው? እኔ ምንም ልል አልችልም። ተመልካቾቻችን እዚህ ሆኜ ብዙ ነገሮችን ማውራት አልፈልግም። እሱን እንግዲህ ይዤ እወጣለሁ። ምክንያቱም አሁን ላይ ነገሮቹ እየዞሩ ያሉት ወደ መቅደስ ነው። ያለነው ደግሞ መቅደስ ቤት ነው። በማናቀው አገር ነው ያለነው። እንግዲህ እኔ ወንድሞቼን ይዤ ገደል መግባት አልፈልግም። የመጣ ነው የወንድማችንን ሕይወት ለማዳን ወንድማችን ችግር ውስጥ እንዳይገባ ነው የመጣ ነው። ከዛ ደግሞ ራሳችን ችግር ውስጥ ገብተን ሁላችንም አንድ ጉድጓድ ውስጥ እንዳንወድቅ እፈራለሁ። ስለዚህ ያለንበት ቦታ ጥሩ አይደለም። እንደሰማችሁት የመቅደስም ፖዚሽን ብዙ ነገሮችን ማዘዝና ብዙ ነገሮችን ማስፈጸም የምትችልበት ፖዚሽን ላይ ነው ያለችው። እነዛ ነገሮች እኛ ላይ ከፍተኛ የሆነ ጫና ሊፈጥሩብን ይችላሉ። ስለዚህ የመቅደስ ንጹህነት እስኪረጋገጥ ድረስ ምናልባትም እሷን ማናገር ባለብን ደረጃ የእሷን አለቆች አናግረን በትክክል እሷ እኛን እንድታወራን እንዲያስገድዱልን በማድረግ እሷን ለማውራት ሙከራዎችን እናደርጋለን። ተመልካቾቻችን ሌላ ልትነግረኝ የምትችለው መረጃ አለ ወንድማችንን ለማግኘት የሚረዳ? ስለሱ ሳይሆን እኔ ስለ ራሳችሁ ግን ብትጠነቀቁ ይሻላል። ምክንያቱም መቅደስ እንደምታስባት ቀላል ሴት አይደለች። እዚህ ከተማ ላይ ማንንም ማሾር የምትችል ሰው ነች እና ራሳችሁን ጠንቀቅ እያላችሁ
ሄዳችሁ የምታናግሩት የበላይ አለቃም የእሷ ሰው ሊሆን ስለሚችል ራሳችሁን ጥንቃቄ እንድታደርጉ ነው የምጠይቃችሁ። እኔም እንኳን 140 ሺህ ብሬን ተበልቼ ቁጭ ብያለሁ እና ራሳችሁን ጥንቃቄ አድርጉ። መቅደስ ስለ ራሷ ነግራናለች ብዙ ነገሮችን። እዚህ ማውራት ባልፈልግም አንድ ጥያቄ ብቻ መልስልኝ። ስለ ራሷ ነግራናለች። የምትኖርበትንም ቤት ያው እያየነው ነው። ካለሽበት ፖዚሽን አንጻር መጥፎ ሰው ናት ብለን መደምደም እንችላለን? ሙሰኛ ናት፣ ማህበረሰቡን ሰዎችን የምትጎዳ ለራሷ ጥቅም የምታደርስ ሴት ናት ብለን መደምደም እንችላለን? እኔ ከዛ ጉዳይና አንዳንድ ጊዜ ስራዎች ሲመጡ ምናምን ከማሰራት ውጪ ከኔ ጋር እንደዚህ በጣም ቅርብ የሆነ ነገር የለንም፣ ስራ ሲኖር ብቻ ከመስራት በስተቀር። ግን ስለሷ ከተማው ላይ ብዙ ነገር ሲወራ ስለምሰማ አንዳንድ ጊዜ ጥሩ ያልሆኑ ነገሮች ነው ስለሷ የሚሰማው። ስለዚህ ለዛ ነው ጥንቃቄ አድርጉ ያልኳችሁ። እሺ፣ ራስን መጠበቅ ትችላለህ ወይስ ከኛ ጋር መቆየት ትችላለህ? ለኔ ችግር የለውም። ከተማው ላይ ሀገሬ እኮ ነው። ሀገሬ ላይ ሆኜማ ማንም ምንም። በጣም ጥሩ። አስፈላጊ ከሆነ አንተ በጣም ስለምታስፈልገን ስልክ መለዋወጣችን የማይቀር ነው። ምናልባት በተጨማሪ አብሮህ የነበረውንም ጓደኛህን ይዘህልን ትመጣለህ፣ ከሱም ጋር እናወራለን። ይሄ የከተማችሁንም ስም ከማጥራት አንጻር ነግሬሃለሁ ስለ ወንድማችን። ይሄ ወንድማችን የነገርኩህ ወንድማችን እዚህ ከተማ ላይ የሆነ ነገር ከሆነ የከተማችሁን ስም ነው የሚበላሸው። ተወልደ ያደግክበት ከተማ ስም ነው የሚበላሸው። ስለዚህ በቻልከው አቅም ከጎናችን ቆመ ልትተባበረንና እውነቱን እንዲወጣ ልታደርግልን ይገባል። ለዛ ደግሞ የፈለግከውን ነገር ለማድረግ ዝግጁ ነኝ እኔ። የፈለግከውን ነገር ምናልባት የሞተሩን ነገር እያሳሰበ ከሆነ ሙሉ በሙሉ የሞተሩን ነገር እኛ እንሸፍናለን፣ ግን አንተ ከኛ ጋር ለመተባበር ዝግጁ ነን። ደስ ይለኛል። በጣም አመሰግናለሁ። ተመልካቾቻችን እዚህ መቆየት የለብንም። እንደነገርኳችሁ ወተን የሚፈጠረው ነገር እግዚአብሔር ነው የሚያውቀው። በያላችሁበት ጸሎት እንድታደርጉልን፣ ዱዓ እንድታደርጉልን እጠይቃችኋለሁ። የመቅደስ ማንነትን በግልጽ እንግዲህ በቅርብ ቀን የምንደርስበት ይሆናል። ሌሎች ተጨማሪ እሷን የሚያውቋትን ከዚህ ጉዳይ ጋር ምንድነው ያገናኛት፣ ከሹፌራችን ጋር ምንድነው ያገናኛት የሚሉ ነገሮችን ለእናንተ የምናደርስላችሁ ይሆናል። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። በጸሎት በዱዓ አብራችሁን ሁኑ። አመሰግናለሁ።